ፊልማችን የሚጀምረው በአላንጁም መጽሔት ውስጥ ጋዜጠኛ ከሆነችው ሳራ ከተባለች ሴት ነው። ሳራ አያቷ አይሰል አሞኛል ስላለቻት ለመጠየቅ ወደ ባህር ዳርቻ ቤቷ እየነዳች ነው። አንድ የሞተር ሳይክል አሽከርካሪ በከፍተኛ ፍጥነት ቀድሟት በመግባት መንገዷን ይዘጋባታል። ሳራ በንዴት ክላክስ ካሰማች በኋላ ጉዞዋን በዝምታ ትቀጥላለች። በጉዞዋ መሃል አያቷ ጋር ስልክ ደጋግማ ለመደወል ትሞክራለች። ነገር ግን የአያትየው ስልክ ሊወጣላት አልቻለም። ይህም በጣም እንድትጨነቅ ያደርጋታል። ቤት ስትደርስ ግን አንድ ነገር አስተዋለች። አያቷን በፍጥነት ለመጠየቅ ተቻክሏ በመውጣቷ ምክንያት የቤቱን ቁልፍ ቢሮ ውስጥ እንደረሳችው ትረዳለች። አሁን ይበልጥ ተጨነቀች። እናም ወደ ውስጥ ገብታ አያቷን ለማየት በጣም ጓጓች። ስሟን ጠርታ ብትጮህም ምንም ምላሽ አልነበረም። በሩ በሙሉ ተቆልፏል። ስልክም የሚያነሳ የለም። በዚያው ቅጽበት የሰሚሃ የልጅ ልጅ ሳራን ያያታል። እሱም ለአያቱ እየደወለላት እንደነበርና ስልኩ እንደማይነሳ በመግለጽ ለሳራ ስለ አያቷ የምታውቀው ነገር እንዳለ ጠየቃት። የእሱም ጭንቀት በግልጽ ይታይ ስለነበር ሳራ ይበልጥ ፈራች። አሁን ሁለቱም አያቶቻቸው ቤት ውስጥ ሆነው የሆነ መጥፎ ነገር ተከስቷል ብለው ማሰብ ጀመሩ። ሳራ የጎረቤቷን ስሙን ረስታው ነበር። ከዚያም በድንገት ስሙ ዴኒስ መሆኑን አስታወሰች። ዴኒስ የሞተር ሄልሜቱን ለእሷ ሰጣትና እሱ ራሱ በመስኮት በኩል ለመግባት ወደ ቤቱ ግድግዳ ላይ መውጣት ጀመረ። መስኮቱም ተዘግቷል። ወደ ውስጥ መግባትም አልቻለም። ነገር ግን ሳራ በዚህ መሃል መጠበቅና መታገስ ስላልቻለች ያዢ ብሎ የሰጣትን ሄልሜት በሩ ላይ ወረወረችውና መስተዋቱን ሰበረችው። ልክ በሩን ሰብራ ልትገባ ስትል ወዲያው በቅጽበት አይሰልና ሰሚሃ ደረሱ። እነሱ ባህር ዳርቻ ላይ ቆይተው የተመለሱ ሲሆን ስልካቸውን ቤት ረስተው ነበር። ግን ሁለቱ አያቶች የተሰበረውን በር ሲያዩ በድንጋጤ ይቆማሉ። ዴኒስ በንዴት ተሞልቶ ምንድነው እንደ ሕፃን ልጅ የሚያደርጋችሁ በማለት ይወቅሳቸዋል። ሰሚሃም የልብ ህመም አጋጥሞኛል በማለት ዋሽታው እንደነበር ታምናለች። ዴኒስ ግራ በመጋባትና በንዴት ለምን ይህንን እንዳደረገች ሊረዳት አልፈለገም። አንዳንድ ጊዜ ከባድ ነገር ማመን ነው። ሳራ የት ሄደው እንደነበር ስትጠይቃቸው አይሰል ቀኑን ሙሉ ባህር ዳርቻን ላይ እንዳሳለፉ ትናገራለች። የስልኳ ባትሪም ዘግቶባት እንደነበርና ሰሚሃም ስልኳን ቤት ረስታው እንደሄደች ትረዳለች። ሰሚሃ ለዴኒስ ይቅርታ ጠይቀዋለች። እሱ አብዛኛውን ጊዜ ወደ ቤት እንዲመጣ ስትጠይቀው የተለያዩ ምክንያቶችን እየደረደረ ስለሚቀር አሁን በፍጥነት ይመጣል ብላ አልጠበቀችም ነበር። ሳራ አያቷ የታመመች መስሏት ከስራ ፍቃድ ወስዳ እንደመጣች ትገልጻለች። በዚህ መሃል በሳራና በዴኒስ መካከል ያለው ነቁራ እየጨመረ ይሄዳል። ገና ከ15 ዓመታቸው ጀምሮ እርስ በርስ ስለማይዋደዱ የድሮ ባልና ሚስት መሰል ባልደረባነትና ፉክክር በፍጥነት ይቀሰቀሳል። ዴኒስ ከመሄዱ በፊት የተሰባበረውን ሄልሜት ለሳራ ይሰጣታል። የሰበረችውን ነገር ያስታውሳታል። ይህ ድርጊት ቢያናደዳትም ነገሩን ለማለፍ ትሞክራለች። አያቷ ጤናማ ሆና በማየቷ ትልቅ እፎይታ ይሰማታል። አይሰልም በተመሳሳይ ደስተኛ ነች። በዚያው ምሽት ዴኒስ ሰሚሃን ለምን ወደ ቤት እንደጠራችው ይጠይቃታል። እሷም ከነሱ በመራቁ ለወራት ያህል ስላልደወለላትና እንደተረሳች ስለተሰማት ተከፍታ እንደነበር ትነግረዋለች። ዴኒስ ስራ በዝቶበት እንደነበር፣ ነገር ግን ጓደኛው ኡላስን በየሳምንቱ እሷን እንዲጠብቅላት ይነግረው እንደነበር ይገልጽላታል። አሁንም ቢሆን ግን ከአያቱ ታሪክ በስተጀርባ ከብቸኝነት ባለፈ ሌላ የተደበቀ ሚስጥር እንዳለ ይሰማዋል። ሌላ ጊዜ እውነተኛ ነገር ብቻ እንድታደርግ ይነግራታል። በምትፈልግበት ጊዜ ሁሉ ወደ ቤት ለመምጣትም ቃል ይገባላታል። በማግስቱ ጠዋት ሕይወት እንደተለመደው ይቀጥላል። ሳራ ከጓደኛዋ አሱ ጋር በስልክ እያወራች እያለ አንድ መጥፎ ዜና ትሰማለች። ካሩም የተባለው የሥራ ባልደረባዋ ሥራዋን እንደተረከበውና አሁን አለቃቸው በሱ ላይ የበለጠ እምነት እንዳለው ትረዳለች። ሳራ በንዴት ስልኩን ትዘጋዋለች። ብዙም ሳይቆይ አያቷ አይሰል ጎረቤት ወዳለው የሰሚሃ ቤት ምግብ እንድታደርስ ጠይቃታለች። ሳራ ከዴኒስ ጋር መገናኘት ስላልፈለገች ብታቅማማም አያቷ ግን ትወተውታታለች። ሳራ ሳትወድ በግድ ትስማማለች። የሰሚሃን በር ስታንኳኳ ሰሚሃ ምግብ በማብሰል ስራ ላይ ስለተጠመደች ዴኒስ እንዲቀበላት ትጠይቀዋለች። ዴኒስ በመጀመሪያ ላይ እምቢ ቢልም ሰሚሃ ግን አስገድዳው ይወጣል። ሲመጣ ሳራ ብዙም ሳታወራ ምግቡን ትሰጠዋለች። የዴኒስ ቅዝቃዜና ግዴለሽነት ስሜት ያናድዳታል። ምግቡን ከቀመሰ በኋላ ዴኒስ ምግቡ በጣም ጣፋጭ እንደሆነ ነገር ግን በሳራ እንዳልተበሰለ በግልጽ ያስታውቃል ይላታል። ይህ አባባል ልቧን ይሰብረዋል። ሳራ በንዴትና በዝምታ ትሄዳለች። በልቧም ዳግመኛ እሱን እንዳታየው ትመኛለች። ሁለቱም ግን አያቶቻቸው እነሱን ለማስታረቅ ይህንን እቅድ እንዳወጡ አያውቁም ነበር። ታዲያ እቅዱ ግን
ሳይሳካ ይቀራል። በዚያው ምሽት አሱ በድጋሚ ጥሩ ዜና ይዛ ትደውላለች። ካሩም ዴኒስ ተናሊ ከተባለ ታዋቂ ፎቶግራፈር ጋር ሊያደርገው የነበረው ትልቅ ቃለ መጠይቅን ለማድረግ ማቀዱን ሳታውቅ ቀርታለች። ስራው እጅግ የሚደነቅ ቢሆንም ዓለም አቀፍ ሽልማቶችን ሳይቀበል በመቅረቱ ማንነቱ ሚስጥር ሆኖ ቆይቷል። ብዙ ሰዎች ለምን እንደሆነ ለማወቅ ይፈልጋሉ። አሁን ድርጅቱ ሳራ ይህንን ቃለ መጠይቅ እንድታሳካ ይፈልጋል። ይህንን ካደረገች የሥራ እድገት ታገኛለች። አያቷ አይሰል የት እንደሚገኝ ሳታውቅ እንዴት ልታገኘው እንደምትችል ጠይቃታለች። ሳራ የማናጀሩ አድራሻ እንዳላት ትገልጻለች። አሁንም ቢሆን ግን አያቷ ፎቶግራፈሩ ሊያገኛት እንደሚችል ትጠራጠራለች። ሳራ ግን ዕድሏን ለመሞከር ትወስናለች። ስራዋ በሱ ላይ የተመሰረተ ነው። በማግስቱ ጠዋት ካሩም ደውሎ ሳራን ይፈታተናታል። መጀመሪያ ዴኒስ ተናሊን አግኝቶ ቃለ መጠይቅ ያደረገው ሰው የሥራ እድገት ያገኛል። የተሸነፈው ሰው ግን ከሥራ ይባረራል። ሳራ ፈተናውን ትቀበላለች። ብዙም ሳይቆይ ጎረቤቷ ሰሚሃ ድመቷ ዛፍ ላይ ወጥታባት ለማውረድ ስትቸገር ትመለከታለች። ሳራ እንዳትወጣ ከለከለቻት። በኋላ ዴኒስ ገና ተኝቶ ስለነበር ራሷን ልታግዛት ትወስናለች። በጥንቃቄ ዛፉ ላይ ትወጣለች። በዚህ መሃል አያቶቹ አይሰልና ሰሚሃ በሚስጥር መሰላሉን አንስተው ዴኒስን ለእርዳታ ይጠሩታል። ዴኒስ ሲመጣ መሰላሉን በፍጥነት ያስተካክላል። ሳራ ግን የእሱን እርዳታ ለመቀበል አልፈለገችም። ራሷ ለመዝለል ስትሞክር እግሯ መሰላሉን መቶት መሰላሉ በቀጥታ የዴኒስ ግንባር ላይ ያርፋል። ግንባሩ ላይም ደም ይፈሳል። ሳራ ደንግጣ ይቅርታ እየጠየቀችው ልትረዳው ብትሞክርም ዴኒስ ግን ገፍቷት ምንም ሳይናገር ይሄዳል። በኋላ ላይ ሳራ ተቀምጣ ስታርፍ አያቷ መድኃኒትና ማሰሪያ ሰጥታት ወደ ዴኒስ ቤት እንድትወስድለት ትነግራታለች። ሳራ መጀመሪያ ላይ ሰሚሃ እንደረዳችው በማሰብ እምቢ ብትልም አያቷ ግን ትገፋፋታለች። በመጨረሻም ሳራ ወደ ዴኒስ ቤት ትሄዳለች። ስትደርስ በሩን ከፍቶ ባጭሩ ካያት በኋላ ምንም ሳይናገር በቀጥታ ወደ ክፍሉ ይገባል። ሳራ ከሰሚሃ ጋር እያወራች እያለ ሳሎን ውስጥ የተሰቀለውን ፎቶ ትመለከታለች። ወዲያውኑ ፎቶ የዴኒስ ተናሊ ሥራ እንደሆነ ታውቃለች። ስለ ፎቶ ስትጠይቅ ሰሚሃ ፎቶው ከልጅነቱ ጀምሮ ፎቶግራፍ ማንሳት በሚወደው በገዛ የልጅ ልጇ የተነሳ እንደሆነ ትነግራታለች። ሳራ በድንጋጤ ደርቃ ትቀራለች። ለካስ ትፈልገው የነበረው ታዋቂው ፎቶግራፈር የገዛ ጎረቤቷ ዴኒስ ነው። ወዲያውኑ ወደ ቤት ተመልሳ ለአሱ ትደውላለች። አስፈላጊ የሆኑ ሰነዶችን በሙሉ ይዛ እንድትመጣ ትነግራታለች። አሱ ስትደርስ ሳራ ሁሉንም ነገር ትነግራታለች። ዴኒስ ካለፈው ጠባቸው የተነሳ ቂም ይዞ ሊሆን ስለሚችል ቃለመጠይቁን ለማግኘት አስቸጋሪ እንደሚሆንባት ትሰጋለች። አሱ ረዥም ጊዜ ስላለፈ ነገሮች እንደሚስተካከሉ ብታረጋግጥላትም ሳራ ግን አልተስማማችም። በማግስቱ ጠዋት ሳራ ሰሚሃንና ዴኒስን ለቁርስ ትጋብዛቸዋለች። ውጥረቱ እንዲቀንስ በማሰብም አሱ ለዴኒስ ትንሽ ስጦታ እንድታዘጋጅ ጠይቃታለች። ነገር ግን ዴኒስ ሌሊቱን ወደ ቤት ስላልተመለሰ ሰሚሃ ብቻዋን ትመጣለች። ከሰዓት በኋላ ዴኒስ ከጓደኛ ኡላስ ጋር ይመጣል። አሱ ሰሚሃ ቤት ቁርስ ሲበላ ኡላስ ምግቡን ወደ ሳራ ቤት ያመጣል። በመጨረሻም ዴኒስ ሳይወድ በግድ ተከትሎት ይገባል። ከመሄዱ በፊት ሳራ አስቁማው ስጦታውን ትሰጠዋለች። ይህ ስጦታ ቀደም ሲል የሰበረችውን ሄልሜት ለመተካት የታሰበ ነበር። ነገር ግን ዴኒስ ካርቶኑን ሲከፍተው የነበረው አይነት ሳይሆን የሴቶች ሄልሜት ሆኖ ያገኘዋል። ሳራ ስህተት መፈጠሩን ተረድታ በድንጋጤ ደርቃ ትቀራለች። አሱ ትዕዛዙን ሳታረጋግጥ በማድረሷ በፍጥነት ይቅርታ ትጠይቃለች። ዴኒስ አልተናደደም፣ ይልቁንም ያፌዝባቸዋል። የድሮ ሄልሜት ትዝታዎች እንደነበሩትና አዲሱን ግን አያቱ የአበባ ማስቀመጫ ልታደርገው እንደምትችል በቀልድ ይናገራል። የሳራ ዕቅድ ሙሉ በሙሉ ይበላሻል። አሱንም ስላበላሸች ትወቅሳታለች። ነገሩን ለማስተካከል አሱ አዲስ ዕቅድ ታወጣለች። የዴኒስ የቅርብ ጓደኛ የሆነውን ኡላስን በነገር ውስጥ ማካተት ትፈልጋለች። በአንድ ላይ ኡላስን ባህር ዳርቻ ባለው ካፌው አግኝተው ሐሳባቸውን ያብራሩለታል። ለጽሑፋቸው የሚሆን የሚያምር ፎቶ ቦታ እንደሚፈልጉና ዴኒስ እንዲረዳቸው እንደሚፈልጉ ይነግሩታል። ዴኒስ ሲመጣ ኡላስ ሳራን በአቅራቢያ ወደሚገኝ ባህር ዳርቻ ይዟት እንዲሄድ ያበረታተዋል። መጀመሪያ ላይ ዴኒስ ለምን እንደሆነ ባይረዳም ኡላስ ጨዋ እንዲሆን ይነግረዋል። ይህንን የሰማችው ሳራ አጋጣሚውን ለመጠቀም ትወስናለች። በሞተር ሳይክል ወደ ባህር ዳርቻ ይጓዛሉ።
በጉዞው ላይ ሳራ ብዙ ሳትጠጋ ርቀቷን ትጠብቃለች። ሲደርሱ ሁለቱም በዝምታ ይቆያሉ። ከጥቂት ደቂቃዎች በኋላ ሳራ ባህሩ አጠገብ ወዳሉት አለቶች ለመራመድ ሐሳብ ታቀርባለች። አየሩ ጸጥ ያለ ሲሆን ፀሐይ የጠለቀች ነበር። እዚያ ቆመው ያለ ዴኒስ ሳራ ሳታስተውል የእሷን ፎቶዎች በሚስጥር ያነሳል። በተመሳሳይ ሰዓት ሳራም የእሱን ፎቶ በሚስጥር ታነሳለች። አልፎ አልፎ አይን ለአይን ይጋጫሉ። ሁለቱም ግን እንዳላዩ ያስመስላሉ። እርስ በርስ ቢዋደዱም አሁን ለመጣላት ምክንያቶችን ያገኛሉ። ምሽት ሲሆን ሳራና ዴኒስ ምግብ ለመብላት ባህር ዳርቻ አጠገብ ባለች ትንሽ ቦታ ያቆማሉ። ማንም አያወራም። ዝምታው የከበደ ነበር። ሳራ አሁን ትልልቅ ሰዎች ቢሆኑም ለምን ሁልጊዜ እንዲህ እንደሚራረቁ ታስባለች። ውጥረቱን ለማርገብ ሳራ ይበልጥ ጸጥ ያለ ቦታ እንዲወስዳት ትጠይቀዋለች። ይቅርታ ለመጠየቅ ምግብ ልታበላውና አዲስ ሕይወት ለመጀመር ታስባለች። ዴኒስ ግን አሁንም ቀዝቃዛና የራቀ ነበር። ከሬስቶራንት ይልቅ ወደ መርከብ ማቆሚያ ይወስዳታል። ቦታው ጨለማና ጸጥ ያለ ሲሆን የባህሩ ማዕበል ድምፅ ብቻ ይሰማል። ከባቢ አየሩ የተረጋጋ ቢሆንም እርግጠኛ ያልሆነ ነገር ነበረው። ሳራ ቀለል ያለ ወሬ ለመጀመር ይህ ተወዳጅ ቦታ እንደሆነ ትጠይቀዋለች። ዴኒስ አጭር ምላሽ በመስጠት ያፌዝባታል። ሳራ በትዕግስት ከስህተቶቿ ለመማር እየሞከረች እንደሆነና እይታው ደስ የሚል እንደሆነ ትናገራለች። ዴኒስ ብዙ ቦታዎችን እንድትጎበኝና ከዚህ የተሻሉ የሚያምሩ ቦታዎች እንዳሉ ይነግራታል። ሳራ በመቀጠል አሁንም ኮከቦችን ማየት እንደሚወድ ትጠይቀዋለች። በምላሹ ዴኒስ ልታስታውሳቸው ከምትፈልጋቸው ቦታዎች ድንጋይ የመሰብሰብ ልማድ አሁንም እንዳላት ይጠይቃታል። በትምህርት ቤት ዘመናቸው የነበሩትን ጥቃቅን ነገሮች በማስታወሱ ሳራ ትገረማለች። ለጥቂት ጊዜ ውጥረቱ ይቀንሳል። አየሩም ጸጥ ይላል። ሳራ ወደ እሱ ትጠጋለች። ዴኒስ ፈገግ ይላል። ከዚያም ያለምንም ማስጠንቀቂያ ሳራ ወደ ባህሩ ገፍትራ ትጥለዋለች። እየሳቀች እሷም ተከትላው ትዘላለች። ነገር ግን ቀልዱ ይበላሻል። ዴኒስ በከፍተኛ ንዴት ከውሃው ይወጣል። የሞተር ሳይክሉ ቁልፍ ባህር ውስጥ ወድቆ ሰምጦ ነበር። ሳራም ትናደዳለች፣ በግዴለሽነቱም ትወቅሰዋለች። ሁለቱም ርሰው ደክመውና ወደ ቤት የሚሄዱበት መንገድ አጥተው መንገድ ላይ ይቀራሉ። ሌላ አማራጭ ስለሌለው ዴኒስ ሞተሩን እየገፋ ሙሉውን መንገድ መጓዝ ነበረበት። በመንገድ ላይ ሳራ ሁል ጊዜ ችግር እንደምትፈጥር ያማርራል። ሳራ ይቅርታ ብትጠይቅም ይህ ይበልጥ ያናድደዋል። ነገሮችን ለማስተካከል በሞከረች ቁጥር የባሰ ነገር ይፈጠራል። ከዚያ ምሽት በኋላ ዴኒስ ከእንግዲህ እንዳታነጋግረው ይነግራታል። ከእሷ ጋርም ምንም አይነት ግንኙነት እንዲኖረው አይፈልግም። አሁንም ቢሆን ግን ከጥቂት ቀናት በኋላ በሚስጥር ያነሳቸውን የሳራን ፎቶዎች ይመለከታል። ስለ ስሜቱ ለማወቅ ኡላስን ስለ እሱና ስለ አሱ ግንኙነት ይጠይቀዋል። ኡላስ አሱ ደግ እንደሆነችና በሰላም እንደሚኖሩ ይነግረዋል። በመቀጠልም በዴኒስና በሳራ መካከል ምን ችግር እንዳለ ይጠይቀዋል። ዴኒስ ሳራ ፈጽሞ እንዳልተቀየረች ይናገራል። የልጅ ልጆቻቸው አሁንም እንዳልተስማሙ ያዩት አይሰልና ሰሚሃ በድጋሚ ጣልቃ ለመግባት ይወስናሉ። ሰሚሃ ዴኒስን ገበያ እንዲሄድ ሲጋብዘው አሱና ሳራ ደግሞ ስለ ሥራ ለመወያየት ባህር ዳርቻ ባለ ትንሽ ካፌ ይገናኛሉ። በአጋጣሚ ሰሚሃ ዴኒስና ኡላስ በአቅራቢያ ባለ ሌላ ሱቅ ውስጥ ነበሩ። ሰሚሃ ዴኒስ ውጭ እንዲጠብቅ ስትጠይቀው ኡላስ ወደ ካፌው ይራመዳል። አሱን ሰላም ብሎ ለትንሽ የእግር ጉዞ ይዟት ይሄዳል። እነሱ ሲሄዱ ዴኒስ ሳራ ብቻዋን ተቀምጣ ይመለከታታል። ከጥቂት ጊዜ በኋላ በተቀመጠችበት ሁለት ወንዶች ወደ እሷ ቀርበው ይረብሿታል። ሳራ ችላ ለማለት ብትሞክርም ካለችበት ተነስታ ብትሄድም ይከተሏታል። ይህንን ያየው ዴኒስ ሳራን ለመርዳት ይሮጣል። እሱ ሳይደርስባት በፊት ሳራ ራሷን ለመከላከል እየሞከረች ነበር። ወንዶችን ባላት አቅሟ የመታቻቸው እያለ በስህተት ዴኒስን ትመተዋለች። እሱ በፍጥነት ተነስቶ ወደ ድብድቡ በመከላከል ወንዶችን ያባራቸዋል። ወዲያውኑ ፖሊስ ደርሶ ሁሉንም በቁጥጥር ስር ያውላል። አይሰልና ሰሚሃ ዴኒስና ሳራ ወደ ፖሊስ ጣቢያ ሲሄዱ በድንጋጤ ይመለከታሉ። ለማስታረቅ ያደረጉት ሙከራ በድጋሚ ይበላሻል። በፖሊስ ጣቢያ በሚገኘው እስር ቤት ውስጥ ውጥረት ሰፍኖ ነበር። ሳራን ለመርዳት ብቻ የገባው ዴኒስ አሁን በሳራ ይወቀሳል። እሱ ባይገባ ኑሮ እንደማይታሰሩ ትናገራለች። ዴኒስ በጥሩ ሐሳቡ ምክንያት ወደዚህ በመምጣቱ ግራ በመጋባት በዝምታ ይቆያል። በሌላ ክፍል ውስጥ ኡላስና አሱ ነገሩን ለማስተካከል ከፖሊስ ጋር ያወራሉ። ከጥቂት ጊዜ በኋላ ሳራን የረበሿት ሁለት ወንዶች ይገባሉ። እነሱም አይሰልንና ሰሚሃ እንደላኳቸው ይናዘዛሉ። ሳራ
ራሷን መከላከል እንደምትችል ያላወቁት ፖሊሶች ራሳቸውን በመነቅነቅ ዴኒስና ሳራ በቅርቡ እንደሚፈቱ ለኡላስ ይነግሯታል። ከመለቀቃቸው በፊት ፖሊሱ ለኡላስ ተጨማሪ ችግር እንዳይፈጥሩ አያቶችን እንዲጠብቅ ያስጠነቅቀዋል። ኡላስና አሱ በሀፍረት ፈገግ ይላሉ። ሳራና ዴኒስም እስር ቤት ያድራሉ። በማግስቱ ጠዋት ከተለቀቁ በኋላ ዴኒስ ሳራን በሞተር ወደ ቤት ሊያደርሳት ይጋብዛታል። እሷ መጀመሪያ ላይ እንዳያናግራት ነግሯት እንደነበር በማስታወስ ብታቅማማም ዴኒስ ግን ምንም እንዳልሆነ ይነግራታል። ሞተሩ ላይ ወጥተው መጓዝ ይጀምራሉ። ነገር ግን ዝም ያለ ጉዞ ይሆናል። በጎዳናዎች ላይ የተጓዙ ያለ ሳራ ፍጥነቱን እንዲቀንስ ጠይቀዋለች። ዴኒስ ግን በመፍራቷ ያፌዝባታል። ወዲያውኑ ሞተሩ የተለየ ድምፅ ያሰማል። ሳራም ትደነግጣለች። ዴኒስ እንዲያቆም ትጮኻለች። ክፉ ራስ ወዳድና ግትር እንደሆነ ትነግረዋለች። ዴኒስ ፍጥነቱን ከመቀነስ ይልቅ እያሾፈባት ይጨምረዋል። የሳራ ፍጥነትም ይጨምራል። የወላጆቿ የሞተር ሳይክል አደጋ ትዝታ በአእምሮዋ ላይ ይጎደጎዳል። መስመር ማለፉን የተረዳው ዴኒስ በዝምታ ይመለከታታል። ፊቱም ይለሰልሳል፣ ጸጸትም ይታይበታል። ሳራ ትረጋጋለች። በእሷ ማሾፍ በጣም ደስ እንደሚለው ትጠይቀዋለች። ዴኒስም አይመልስም። ፊቱ ግን በቂ ነበር። ከጥቂት ረፍት በኋላ በድጋሚ ጓደኛ መሆን እንደሚችሉ ጠይቀዋለች። ዴኒስ ጓደኛ ሆነው እንደማያውቁና እንደማይሆኑ ይነግራታል። በመቀጠልም ወደ እሷ ጠጋ ብሎ በድንገት ይስማታል። ከዚህ በኋላም በመካከላቸው ያለው ውጥረት ይጠፋል። ጉዟቸውን በሰላም ይቀጥላሉ። በአካባቢው ውበት እየተደሰቱ ስለ ጥቃቅን ነገሮች ያወራሉ። በአንድ ወቅት ዴኒስ ሳራ ፍቅረኛ እንዳላት ይጠይቃታል። እሷም በሀፍረት ፈገግ ብላ እንደሌላት ትናገራለች። ሳራም ስለ ሄልሜቱ ታሪክ ትጠይቀዋለች። ዴኒስ ከዓመታት በፊት በወጣትነታቸው ጊዜ በአንድ ላይ ለመጓዝ አስቦ ሊሰጣት ገዝቶ እንደነበርና እድሉን እንዳላገኘ ያብራራል። ሳራም ሄልሜቱን በመጨረሻ ወደ እሷ የመጣበትን መንገድ ማግኘቱን በመናገር ፈገግ ትላለች። ሲመለሱ ፀሐይ የጠለቀች ነበር። ኡላስና አያቶቹ በረንዳ ላይ ተቀምጠው እያወሩ ሳራና ዴኒስ ፈገግ ብለው ሲገቡ ይመለከቷቸዋል። ሁሉም ለውጡን ወዲያውኑ ያስተውላሉ። አሱ መቆጣጠር አቅቷት በእስር ቤት ውስጥ ምን እንደተፈጠረ ትጠይቃታለች። ሳራ ምንም እንዳልተፈጠረ በመናገር ወሬውን በፍጥነት ትቀይረዋለች። አሱ ስለ ዴኒስ ቃለ መጠይቅ ስትጠይቃት ሳራ ገና ጊዜው ስላልሆነ እንዳላነሳችው ትናገራለች። በዚያ ምሽት ሳራ ከረዥም ጊዜ በኋላ ቀላል ስሜት ይሰማታል። ጠቡ፣ ውጥረቱና ለመግባባቱ የጠፋ ይመስላሉ። ስለ ጉዞ፣ ስለ ሳቁና ስለ ዴኒስ ፈገግታ እያሰበች ራሷም ፈገግታውን ማቆም አልቻለችም። አንድ ቀን ከሰዓት ዴኒስ ሳራን ይዟት አለታማው ባህር ዳርቻ ላይ በእግር ይጓዛሉ። ማዕበሉና እይታው የወጣትነት ትዝታቸውን ይመልሰዋል። እየተጓዙ ያለ ሳራ በበጋ ወቅት ለምን ሊያያት እንዳልመጣ ትጠይቀዋለች። ዴኒስ በአንድ ወቅት እሷ ሌላ ሰውን ወደዚያ አብረው ወደሚያሳልፉበት ቦታ ይዛ መታ እንደነበር ያስታውሳታል። በሰዓቱ ስለ ወደዳትና እንደ ቀናና እንደተጎዳ ይነግራታል። ሳራም ትገረማለች። ምንም አይነት ምልክት ስላላሳየ ይህንን ስሜቱን በጭራሽ እንዳልተገነዘበች ትነግረዋለች። ዴኒስ እሷ እንዳላስተዋለችው ይነግራታል። ወደ ድሮው ታሪክ መመለስ ስላልፈለገች ሳራ ይቅርታ ጠይቃ ወሬውን ትቀይራለች። ለምን ያሸነፈውን ዓለም አቀፍ ሽልማት እንዳልተቀበለ ትጠይቋለች። ዴኒስ መልስም ሳይሰጣት ይልቁንም በኤግዚቢሽኑ ላይ የእሱን ፎቶ ስታይ ምን እንደተሰማት ይጠይቃታል። ሳራ በጣም እንደገረማትና ትልቅ ስሜት እንደፈጠረባት ትናገራለች። ዴኒስ ለእሱ እውነተኛው ሽልማት ዋንጫው ሳይሆን ከእያንዳንዱ ፎቶ በስተጀርባ ያለው ትርጉም እንደሆነ ያብራራላታል። እያንዳንዱ ምስል የእሱን ክፍል ያሳያል። ዓላማው ማሸነፍ ሳይሆን በሥራው መልእክትን ማስተላለፍ ነው። በኋላ ላይ ዴኒስ ሳራን ወደ ቤቱ ይወስዳታል። እዚያም በድንጋይ የተሞላ ትንሽ ጠርሙስ ይሰጣታል። በጎበኛቸው ቦታዎች ሁሉ የሰበሰባቸውን እንደሆነ ይነግራታል። ስጦታው ለእሷ የተዘጋጀ ነበር፣ ምክንያቱም ልታስታውሳቸው ከምትፈልጋቸው ቦታዎች ድንጋይ የመሰብሰብ የድሮ ህልሟን አሁንም ያስታውሰዋል። ሳራ ልቧ ይነካል። ዴኒስ ሁል ጊዜም ለእሷ ምን ያህል ያስብ እንደነበር ትረዳለች። በማግስቱ ባህር ዳርቻ አጠገብ ባለው ካፌ ይገናኛሉ። ሳራ ለምን ታሪኩን ለሚዲያ ማካፈል እንደማይፈልግ ጠይቋለች። እሱ ሕይወቱ ሚስጥር እንደሆነና ለጥቂት ሰዎች ብቻ የሚገባ እንደሆነ ይገልጻል። ለሌሎች ሰዎች ግን ፎቶዎቹ ራሳቸው ይናገራሉ። ቀናት እያለፉ ሲሄዱ አብረው ጊዜ ያሳልፋሉ። ባህር ዳርቻ ላይ ይራመዳሉ፣ እንዲሁም የቱርክ ባህላዊ ምግቦችንም ይመገባሉ። ቀስ በቀስ ግንኙነታቸው ወደ እውነተኛ ፍቅር ይቀየራል። አንድ ቀን ጠዋት ሳራ መጥፎ ዜና ትሰማለች።
ቡድኑ አሁንም ለሥራው የሚሆን ፎቶ አንሺ አላገኘም። የመጨረሻው ቀን ደግሞ ነገ ነው። በድንጋጤ ውስጥ ሆና ካሩም የሥራ እድገቱን ለማደናቀፍ እየሞከረ እንደሆነ ትጠረጥራለች። ኡላስ እንዲረጋጉና በጊዜው ሰው እንደሚያገኙ ቃል ይገባላታል። ብዙም ሳይቆይ ዴኒስ ራሱ ፎቶዎችን በማንሳት ሊረዳት ሐሳብ ያቀርባል። ሳራ ላለማስቸገር ብታቅማማም ዴኒስ ግን ምንም እንዳልሆነ ይነግራታል። አንድ ቅድመ ሁኔታ ብቻ ነበረው፤ ስሙ በህትመቱ ላይ መውጣት የለበትም። በማግስቱ የፎቶ ማንሳት ሥራው ይጀመራል። ዴኒስ ከካሜራ በስተጀርባ ሲሰራ አሱ ያዘጋጀችውን ሞዴል ታስተካክላለች። ሳራ አጠገብ ባለው አለት ላይ ተቀምጣ ዴኒስ ሲሰራ በዝምታ ትመለከተዋለች። በሥራው መሃል አሱ ቃለመጠይቁን ጠይቃው እንደሆነ ትጠይቃለች። ሳራ ዴኒስ እንደማይፈልግ ስለምታውቅ እንዳልጠየቀችውና እንደማትጠይቀው ትናገራለች። ከካሩም ጋር ያደረገችው ውርርድን እንደተሸነፈችና ከስራዋ እንደምትለቅ ታምናለች። አሱ ግን ስራዋን ማበላሸት እንደሌለባት በመናገር ሳትስማማ ትቀራለች። ሳራ ከማንኛውም ልዩ የሥራ እድገት በላይ ከዴኒስ ጋር ያላት ግንኙነት እንደሚበልጥባት ትናገራለች። አሱ ይህንን ምላሽም አትቀበለውም። ሳራ ህልሟን በመተው ራስ ወዳድ እንደሆነችና ከዴኒስ ጋር የተገናኘችው በቃለ መጠየቁ ዕቅድ ምክንያት እንደነበር ታስታውሳታለች። ሳራ የምትወደውን ሰው ለገዛ ጥቅሟ እንደማትጠቀምበት በጽናት ትናገራለች። በዚህ መሃልም ካሩም ይደርሳል። ሳራ ውርርዱን ለማሸነፍ ስትል ብቻ ለዴኒስ እንደምታስብ በማስመሰል ትተውናለች በማለት ይከሳታል። ሳራ በንዴትና በቁጣ እንደዛ አስባ እንዳልሆነ ትናገራለች። ዴኒስ ጠባቸውን አይቶ ወደ እነሱ ይመጣል። ካሩም ወዲያውኑ ስለ ውርርዱ ሁሉንም ነገር ይነግረዋል። ዴኒስ ደንግጦ አብሮ ያሳለፉትን ጊዜ የቃለ መጠይቁ ሙከራ ብቻ እንደነበር ሳራን ይጠይቃታል። ሳራ እውነቱን ትነግረዋለች። መጀመሪያ ላይ ስለ ውርርዱ እንደነበር፣ ነገር ግን በሂደት ስሜቷ እውነተኛ እንደሆነ ትገልጻለች። ይህንን የሰማው ዴኒስ ፊቱን አዙሮ ምንም ሳይናገር ይሄዳል። ሳራ ልትከተለው ብትሞክርም ችላ ይላታል። ከዚያ ቀን በኋላ ሁለቱም ሳይገናኙ በዝምታ ያሳልፋሉ። ሳራ በጥፋተኝነት ስሜትና በልብ ስብራት ብዙ ጊዜ ታለቅሳለች። ዴኒስም ምግብ መብላት ያቆማል። ቀኑን ሙሉ በሐሳብ ይጠፋል። ሳራ ግን ምንም እንኳን ህመም ቢሰማትም ለሱ ክብር ስትል ቃለ መጠይቁን መጽሐፉን ትቀጥላለች። አሱ ታሪኩን ማውጣቷ እርግጠኛ መሆኗን ስትጠይቃት አዎ ትላለች። ታሪኩ ሌሎችን እንደሚያነሳሳ ታምናለች። በሂደት ጥረቷ ፍሬ ያፈራል። መጽሔቱ ታሪኩን ያትማል። ሳራም ዋና አዘጋጅ ሆና ታድጋለች። ካሩም ውርርዱን በመሸነፉ በቃሉ መሠረት ከሥራው ይለቃል። ቤት ውስጥ ሳራ ዴኒስ የሰጣትን የድንጋይ ጠርሙስ ትከፍታለች። በእያንዳንዱ ድንጋይ ላይ ቀናትና ቦታዎች ተጽፈው ነበር። እነሱን ማየቷ ያሳለፉትን ትዝታዎች በሙሉ እንድታስታውስ ያደርጋታል። ዴኒስ ለእሷ ያለውን ጥልቅ ፍቅር ተረድታ ታለቅሳለች። በዚህ መሃል ኡላስ ሰዎችን እያገኘ ያልነበረውን ዴኒስን ለመጠየቅ ይሄዳል። የመጽሔቱን ኮፒ ይዞለት በመሄድ ታሪኩን እንዲያነበው ያበረታተዋል። ዴኒስ ከፍቶ ሲያየው ሳራ ስለ እሱ ምን ያህል በጥንቃቄ እንደጻፈች ይመለከታል። ስሙን ወይንም ፊቱን በጭራሽ አላነሳችም። ነገር ግን ቃላቶቿ እውነትን እና ፍቅርን ያንጸባርቁ ነበር። ዴኒስ ሲያነበው በእሷ ላይ ተሳስቶ እንደነበር ይረዳል። በሳራ የስኬት ድግስ ምሽት እሷ አሁንም በነገሮች ስለተጎዳች መሄድ አልፈለገችም ነበር። አሱ ግን ቀኑ የእሷ እንደሆነ በመግለጽ እንድትሄድ ትወተውታታለች። ሳትወድ በግድም ትስማማለች። በፓርቲው ላይ ሁሉም ሰው እየሳቀና እያከበረ እያለ ሳራ በሀሳብ ተውጣ በዝምታ ተቀምጣለች። ወዲያውኑ ዴኒስ ይመጣል። እሱን እዚያ ማየቷ ያስደነግጣታል። ወደ እሷ ቀርቦ በእውነተኛ ስሜቱ ይነግራታል። ሳራም የልቧን ታካፍለዋለች። በመጨረሻም እርስ በርስ ምን ያህል እንደሚፈላለጉ ተረድተው ይታረቃሉ። ሁለቱም ሰላምና ደስታን በአንድ ላይ ያገኛሉ። ታሪካቸውም በፍቅር ይዘጋል። ፊልሙን ከወደዳችሁት ላይክ፣ ሼር በማድረግ ተባበሩን። ሰብስክራይብ ያላደረጋችሁ ተመልካቾቻችን ሌላ ጊዜም የተለያዩ ፊልሞች እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ